ልጃችሁን ይዛችሁ ወደፊት 2 ዓመት ከሷ ጋር መተናል። ከአዲስ ሰው ጋርም አይተንም አናቅም። የምንታገለውም የምንሰድበውም ምንም ምንለውም አብረው እንዲሆኑ ነው። አይ ብለው እኛን እየናቁ ትናንትና ፈጼ ሆ ብለን ስንት ያስገባነው ልጅ ዛሬ እኛ ላይ ድራማ ምንም ቢሆን ሴት ልጅን የሚያስንቅ እሷን ከቤት ጎትቶ ያወጣት ያህል ይችን ግን በክብር ያስቀመጣት ተቅለስልሶ ያችን ጀግናን ይዛችሁ የምትጓዙ ከሆነ ይዛችሁ ተጓዙ። አይ ካላችሁ ደግሞ አንድ ሰው ስለሷ ስም እንዲያነሳም አልፈልግም እንዲያወራም አልፈልግም። ሴት ምን እንደሆነ ሴትነትን ያስተማረች ጀግና 2 ዓመት ከአንድ ወንድ ጋር ሳትለጣጠፍ የኖረች እሷ ስለሆነች ልጃችንን ይዘን ወደፊት ወንድ ገደል ይግባ። ከቡታጀራ ኢትዮበር ምንም አታገኙም። ዝሙት ብቻ ነው የምትማሩት። እኛ ጅል አይደለንም። አረብ ሀገር ያለን ጅል አይደለንም። ከላይ ይተኮስብናል፣ ከስር 10 50 60 ሳህን እናጥባለን። እሺ 40 60 ድስት እናጥባለን። እኛ ጀግኖች ነን። ስለዚህ እኛ የነሱ በጎች አይደለንም። ሴት ቢያመጣ ሴት ቢለጣጥፍ ለኛ ምንም አይመስለንም። ስለዚህ እኔ እናንተን የምለምናችሁ እቺን እንቁ እቺን ዳይመንድ እቺ የሴት በላይ ይዛችሁ ወደፊት ማርያምን ዛሬ ቲክቶኩ ማንቀጥቀጥ አለባችሁ። ባናታቸው ይተከሉ። ወንድ ማለት አዶናይ፣ ወንድ ማለት አዶናይ፣ እንደ አዶናይ አይነት ወንድ ይፈጠር። በቃ በስራው በተግባሩ ሴት ለጥፎ አይደለም ያየነው። የተራበ ሳይበላ ህፃናቶች ሰብስቦ በቤቱ ሲያስተምር ሲያሰለጥን ነው ያየነው። አርቲስቶች የደከሙት ሰው ያጡት ዞር ብሎ ማያቸውን ያጡት መኪና ገዝቶ ሲሰጥ እንደዚህ አይነት ወንድ ነው እንጂ ሴት ለጥፎ የመጣውን ሆ ጀግና ጀግና እያለን አንከተንም። እኛ ጀግኖች ነን፣ የአረብ ሀገር ሴቶች እኛን ዳይመንዶች። ስለዚህ ዛሬያችንን ይዘን ወደፊት 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 ጌታን ሄደሽ አትሽለጥለጪ። እሺ በጎች ሄደው ይከተሉ። እኛ ደግሞ በግ አይደለንም። ምንም ድራማ መሰለሽ እንደዛ የሚያደርጉ እኮ ማለት ነው ወንድ ብርቅ የሆኑባችሁ ነው እንዴ? ይሄ ነገር ከዚህ ስራ ተቆጥብ ብለን እኛ በቀደም እስከ ስንሳ ቁጭ ብለን ነው እሱን ስመክር ያደር። ወንድ ማለት አዶና ነው። እግዚአብሔርን የቡታጅራ ልጆች ቢሆን ማለት ነው የሆነ አንድ ሴት የሆነ ነገር ብትሰራ ማለት ነው በአንድ ቀን ነው ጥሎ ወደ ሌላ ሀገር የሚሄዱ። አዶናስ ከጎኗ ቆሙ። ስንት ሰው እሷ ላይ እንትስል እንዴት ነው ትላንትና ስለሷ የገለጸ? ምኑ ነው ምረጋጋ? ሀቢብቲ ምንም ያረጋጋ ነገር የለም። ሴት እየተበደለች አልረጋጋም። አሁን እስከዛሬ ስራ ነው ብያለሁ። አስተያየት ጽም ወቀስ ነገር አንድም የለም። ለምን ብትሉ አንደኛ መታ የጣለቻት ቀን እሷን መምታት ይችላል። ድጋሚ አያታለው ብላ የሄደች ቀን መቶ እሷን ማውጣት ይችላል። ዛሬ ደግሞ አበባ ሲሰጠው መቀበል አልነበረበትም። እንናገር ካልን ማለት ነው። አበባን ተቀብሏል። አዎ ተቀብሏል። አይቻለሁ ተቀብሏል አሉ። አጉርሳዋለች ቁጭ ብሎ ካፉ እየጎረሰ። ስለዚህ ፍፄ ምንም አይነት ነገር አይመለከተውም። ፍፄ ቡርኬን ኦዲየንስ እንዳይወቅጣው ነው ፍፄ ነሳኩ የመጣው እንጂ ይሄ ባለቤቱን ነው የሚወቀሰው እንጂ ፍፄ አይመለከተውም። በዚህ ማለት እኔ ያልፈለኩትን ሰው ቢያመጣልኝ እቀበላለሁ እንዴ? ፍላጎት ካላለኝ እንዴ? ዞሮኛ እኔ እዚህ ጋር ሃይሚ ባታና ራሷን ባታሰራጭ ነው። አሁን ያለን አማራጭ የገባችሁ ካሁን በኋላ አትዩ። ምን ማለት ነው? የገባችሁ ሃይሚ እንዳይ ሃይሚ ከሌለች እንዳታዩ። እኛን ራሱ እንዴት እንደናቀንና እንደተጫወተብን እውነት እኔ እግዚአብሔርን ሰላም እንደናስ አይለያችሁ መድኃኒዓለም እንደናስ ደህና ናችሁ? አለን አይ ነው ማለት ምንም ራሱን እንዲያስናቀው እኛ ምን አገባ ማለት እኔ ለራሴ ምንም ራሱ ወረደ እንጂ እኔ ምን ስናቀኝ አላቀኝ የታባቱ ያቀኛል ሲጀመር ማለት ነው። በመጀመሪያ ትናንት ሲጀመር አመጣጡ እኔ ትናንት ለራሱ ወላሂ ገብቶኛል እንደዚህ እንደሆነ ማለት ምን መሰለሽ አንድ ሰው አይኖ ስራ ነው ግን እንደ ስራውን ቢሆን ደግሞ ይሆናል አይደል? እኛ እኮ ህፃን ልጅ አይደለንም አይደል? እንደምናየው እዚህ ጋር አይኖ ከትናንት ወዲያ ጊፍተሮቹ በውስጥ መከሩት። ከዛ ያንን ምክራቸውን
ማለት ጊፍተሮች ስለሆኑ ሌላ ጊዜ ሲመጣ ያን ነገር ትናንት እንደዛ ብሎ ባይመጣ ሌላ ጊዜ የሰጡት ገብቶሻል። ምክንያቱም እንደዛ መክረውታል ይመስለኛል። በውስጥ ራሱ እየተናገረ ነበር። ከዛ ያን ምክራቸውን ተቀብያለሁ እንደማለት ነው። ማለት እንደዛ ብሎ ስለመከሩ ከዛ ትናንት ሃይሚን ይቅርታ ብሎ መጣ። ዛሬ ደግሞ እየተሽኮራመመ መጣላችሁ። ገብቶሻል። ያ ማለት እንዴት ነው ጊፍተሮቹን ከራስ እንትን እንድትለያዩ አንፈልግም ምናምን ነው ያሉት። ያንን ነገር ወረድሽ ከታይ ልሰሚ ትችያለሽ። እና እነሱ ያሉት አንድ ሆኑ እንጂ ባንዴ ለምንሃት እምቢ ካለች ተመልሰህ ሌላ ቦታ ሄድ አላሉ። በቃ እነሱ አንድነት ነው የሚፈልጉት። እኔ ያቺኛዋ ራሱ ስትጽፍ አይቻታለሁ። ብዙ የአረብ ልጆች እየተጎዱ ነው። በእንግሊዘኛ እየጻፈ ነበር። እየተጎዱ ነው። ብሩክ ቆይ እኔ ምን ነበር ኢትዮጵያ ያረግናቸው ንቀን እንተዋቸውና በራሳችን ሞድ ጉዳያቸው ነው። ገደል ይግቡ እነሱ ሲጨመላለቁ። ሰላም እንዴት ናችሁ? ሀኒክ ስጣችሁ የቡታጅራ ወንዶች። አሜን ምንም አይደለም። አሜን። ስራ ለሰሪው ሾላ ጣሪው ብላ ያገሬ ሰው ሁሉም የስራውን ያገኛል። ያመሰግናለሁ። ለወጣ ነው የአሜሪካው አማቸና ቪዲዮ ሼር አድርጉላት፣ ዩቲዩብን በደንብ ይውላት። በቃ አለቀ። አያገባኝም ስለወንዱ አያገባንም። ይኸውላችሁ አያገባንም። ዝሙት አንከተልም። እኛ ልጃችንን ይዘን እስካሁን ብታመጣ የሆነ ነገር እንኳን ብታረግ እሷ ሁልጊዜ ትክክል ነች። እግዚአብሔር ለምላችሁ ልጃችሁን ይዛችሁ ወደፊት 2 ዓመት ከእሷ ጋር መተናል። ከአዲስ ሰው ጋርም አይተንም አናቅም። የምንታገለውም የምንሰድበውም ምንም የምንለውም አብረው እንዲሆኑ ነው። አይ ብለው እኛን እየናቁ ትናንትና ፈፄ ሆ ብለን ስንት ያስገባነው ልጅ ዛሬ እኛ ላይ ድራማ ምንም ቢሆን ሴት ልጅን የሚያስንቅ እሷን ከቤት ጎትቶ ያወጣት ያህል ይችን ግን በክብር ያስቀመጣት ተቅለስልሶ ያችን ጀግናን ይዛችሁ የምትጓዙ ከሆነ ይዛችሁ ተጓዙ። አይ ካላችሁ ደግሞ አንድ ሰው ስለሷ ስም እንዲያነሳም አልፈልግም፣ እንዲያወራም አልፈልግም። ሴት ምን እንደሆነ ሴትነትን ያስተማረች ዘግና 2 ዓመት ከአንድ ወንድ ጋር ሳትለጣጠፍ የኖረች እሷ ስለሆነች ልጃችንን ይዘን ወደፊት ወንድ ገደል ይግባ። ከቡታጀራ ኢትዮበር ምንም አታገኙም። ዝሙት ብቻ ነው የምትማሩት። እኛ ጅል አይደለንም። አረብ ሀገር ያለን ጅል አይደለንም። ከላይ ይተኮስብናል፣ ከስር 10 50 60 ሳህን እናጥባለን። እሺ 40 60 ድስት እናጥባለን። እኛ ጀግኖች ነን። ስለዚህ እኛ የነሱ በጎች አይደለንም። ሴት ቢያመጣ ሴት ቢለጣጥፍ ለኛ ምንም አይመስለንም። ስለዚህ እኔ እናንተን የምለምናችሁ እቺን እንቁ እቺን ዳይመንድ እቺ የሴት በላይ ይዛችሁ ወደፊት ማርያምን ዛሬ ቲክቶኩ ማንቀጥቀጥ አለባችሁ። ባናታቸው ይተከሉ። ወንድ ማለት አዶናይ፣ ወንድ ማለት አዶናይ፣ እንደ አዶናይ አይነት ወንድ ይፈጠር። በቃ በስራው በተግባሩ ሴት ለጥፎ አይደለም ያየነው። የተራበ ሳይበላ ህፃናቶች ሰብስቦ በቤቱ ሲያስተምር ሲያሰለጥን ነው ያየነው። አርቲስቶች የደከሙት ሰው ያጡት ዞር ብሎ ማያቸውን ያጡት መኪና ገዝቶ ሲሰጥ እንደዚህ አይነት ወንድ ነው እንጂ ሴት ለጥፎ የመጣውን ሆ ጀግና ጀግና እያለን አንከተንም። እኛ ጀግኖች ነን፣ የአረብ ሀገር ሴቶች እኛን ዳይመንዶች። ስለዚህ ዛሬያችንን ይዘን ወደፊት ጌታን ሄደሽ አትሽለጥለጪ። እሺ በጎች ሄደው ይከተሉ። እኛ ደግሞ በግ አይደለንም። ምንም ድራማ መሰለሽ እንደዛ የሚያደርጉ እኮ ማለት ነው ወንድ ብርቅ የሆኑባችሁ ነው እንዴ? ይሄ ነገር ከዚህ ስራ ተቆጥብ ብለን እኛ በቀደም እስከ 6 ሰዓት ቁጭ ብለን ነው እሱን ስመክር ያደር። ወንድ ማለት አዶና ነው። እግዚአብሔርን የቡታጅራ ልጆች ቢሆን ማለት ነው የሆነ አንድ ሴት የሆነ ነገር ብትሰራ ማለት ነው በአንድ ቀን ነው ጥሎ ወደ ሌላ ሀገር የሚሄዱ። አዶናስ ከጎኗ ቆሙ። ስንት ሰው እሷ ላይ እንትስል እንዴት ነው ትላንትና ስለሷ የገለጸ? ምኑ ነው ምረጋጋ? ሀቢብቲ ምንም ያረጋጋ ነገር የለም። ሴት እየተበደለች አልረጋጋም። አሁን እስከዛሬ ስራ ነው ብያለሁ። ይሄ ነገር በእኔ ቢደርስስ በሉ ስራ ነው እሷም ታውቃለች እያላችሁ ዝም ብላችሁ ነገርን አታለባብሱ። እንደው በእናታችሁ ሴት ከሆናችሁ ነገርን አታለባብሱ። ስራ ነው አትበሉ። በሷ ሲሆን እሷ አንድ ቀን የሆነ ስህተት ስትሰራ ወር ሙሉ ስለሷ ታወራላችሁ። እሱ ግን ሲሆን ስራ ነው ትላላችሁ። አታሽቃይላሉ። ከየት ወጡ ከየት መጡ አላላቸው።
ይገለበጣል። ግን ሃይሚ ላይ ብቻ ነው የሚበረታቱ እኮ ሴት ላይ ብቻ እኮ ነው ታደርግ እኮ ማለት ነው። ግማሾቹ ፊቱ እያበላሹ ግማሾቹን እሷ እያዘቀዘቁ ነው የሚያመጡ እኮ። ሀናን የሰውየው እኮ ትንሽ ቀን ነው የቀረው። ቆይ ትንሽ ቀን ነው የቀረው። ያን ሰውዬ ፈልገሽው ከሆነ ትንሽ ቀን ነው የቀረው። እየጠበቀ ነው አይደለም ማሪ። በቀደም ሃይሚን እንዴት አድርጎ ነው ያስወጣል? ለምንድን ነው እንደዛ አላስወጣትም ታዲያ ልጅ? እሷንማ እንዴ በጎቹ ይቀየሙታላ። በጎቹ እዚህ ቲክታክ ላይ ያሉት ይቀየሙታላ። ሴት አምጣ ያሉት ይቀየሙታላ። ሴቷን አምጣት ሚስትም እኮ ነው እሷ ናት ተብሏል። አዎ እና ቀጥቀጥ አለበት። ማርያምን ምን አገባኝ? ግልብቱ ብጥብጥ አድርጎት የታባት እናንተ ያላችሁ ፊት ሃይሚን ሃናን የሚሳደብ የሚዘቀዝቅ ካለ ቤትሽ እንዳታስገቢ። እንደፈለጋቸው ራሳቸው ቤት ሄደው እየፈለጋቸው ማድረግ ይችላሉ። ሰላም ቤተሰብ